ቀጥለናል ተመልካቾች አሁን ደግሞ በቀዳሚነት በዝርዝር ወደምንመለከተው ጉዳይ እናልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ምዕመናን የቤተክርስቲያን መረጃን ከታማኝ ምንጭ ከአንድ ማዕከል እንዲያገኙ የሚያስችል ማህበራዊ ሚዲያ ገጽ ይፋ አደረገም። ይህን እጨጌ የተሰኘውን የሚዲያ አውታር ተገልጋዩ ማህበረሰብ በኃላፊነት በመጠቀም በማህበራዊ ሚዲያ ከሚሰራጩና ሃይማኖትን ከሚከፋፍሉ ሐሳቦች መራቅ እንደሚገባ የወላይታ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ይስሐቅ አሳስበዋል። በሀገረ ስብከቱ የተመሰረተው እጨጌ ሚዲያ የቤተ ክርስቲያን አስተምሮ በአማርኛና በወላይትኛ ቋንቋዎች ከማስፋፋት በተጨማሪ ወጣቱ ትውልድ ከሐሰተኛ መረጃና አስተምሮ እንዲጠበቅ ያግዛል ተብሏል። መቅደስ ሹሌ ላሰናዳችሁ ዘገባ ትሁን ዘለቀ። ዓለም በዘመነችበት በዚህ ጊዜ የተለያዩ መረጃዎችን በሁሉም ቦታ ለማዳረስ የሚዲያ ተቋማት ሚና የላቀ ነው። እነዚህ ሚዲያዎች እንደ ተቋማቱ ዓላማ ህብረተሰቡ ተአማኒና ትክክለኛ መረጃ እንዲያገኙ ይሰራሉ። ከዚህም ጋር ተያይዞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት ባሉ ቤተ ክህነት መረጃዎች በየጊዜው በተለያዩ መንገዶች ሲሰራጩ የቆዩ ቢሆኑም የምዕመናንን አንድነት ለማጠናከርና የቤተ ክርስቲያን መረጃዎችን ከታማኝ ምንጭ ከአንድ ሚዲያ ተቋም ለማሰራጨት የሚያስችል የወላይታ ሀገረ ስብከት እጨጌ ሚዲያ መቋቋሙን የሀገረ ስብከቱ ሊቀ ጳጳስና የቅዱስ ሲኖዶሱ አባል ብፁዕ አቡነ ይስሐቅ ገልጸዋል። እንግዲህ በዚህ ዓለም ላይ ሰዎች ሲኖሩ ማህበራዊ አገልግሎት ያስፈልጋቸዋል። ያው የማህበራዊ ስል እንግዲህ በጉልበት፣ በእውቀት፣ በስነ ልቡና ሰዎችን ማገዝ ያስፈልጋል። የሚረዷቸው ሰዎች ያስፈልጋል። ሚዲያ ደግሞ የተፈጠረው የተመሰረተው የስነ ልቦናን እራብ ለማስታገስ ነው። ዋናው ነጥቡ ይሄን መያዝ ያስፈልጋል። ሰው በእኛ ዘመን እራብተኛ መሆን የለበትም። በቃ ድሃ መሆን የለበትም። የእውቀት ድሃ መሆን የለበትም። እንዲሁም መረጃ ሳይኖረው የሚኖረው ሰው ከዚህ የባሰ ድሃ ሰው የለም። ሰው ያለ መረጃ እንዴት ይኖራል? መረጃውን በስርዓት ከተከታተለ ካወቀ ጠላቱን ራሱ በጣም ይከላከላል፣ ራሱን ይጠብቃል፣ ብዙ ስራ ይሰራል። እና ስለዚህ በዓለማችን ላይ ልክ እንደ ግብርናው ዓለም እንደ ኢንዱስትሪው ዓለም ቀጥሎ ደግሞ ኃይለኛ የሚባለው ይሄ መረጃ ሚዲያ እና ይሄንን በደንብ በዚህ መስራት ይገባል። ለሰዎች ማዳረስ ይገባል። ጥንቃቄ ማድረግ ያስፈልጋል። ሚዲያው የሃይማኖቱን ትክክለኛ አስተምሮ ለማሰራጨትና ምእመኑ ሐሰተኛ አስተምሮን ለይቶ እንዲያውቅ ለማስቻል ብሎም እውነተኛ መረጃ እንዲያገኙ ለማድረግ ትልቅ አስተዋጽኦ እንዳለው ተጠቁመዋል። እዚህ ማህበራዊ ሚዲያ በይበልጥ ተቀባይነት የሚያገኙ የተሳሳቱ መረጃዎች ናቸው። ታማኝነት የሌላቸው፣ ተቀባይነት የሌላቸው፣ ለጸብ፣ ለሁከት፣ በቃ ለግጭት የሚጋብዙ ናቸው። ይሄ ሚዲያ ግን ከሁከት ይልቅ ሰላምን ከግጭት ይልቅ መቀራረብ ይሄንን ለምእመናን እንዲደርሱ ምእመናን የራሳቸውን ቤተክርስቲያን ትክክለኛውን መረጃ ከቤተክርስቲያን እንዲያገኙ ማድረግ ነው ዋናው ነገር። ከቤተክርስቲያን ብቻ ሶስተኛ ወገን አያስፈልግም። እዚህ ባለ የተጣራ ትምህርት ከማድረስ አኳያ ኦርቶዶክሳዊ ትምህርትን ለሚፈልጉት ከማድረስ አኳያ ትልቅ አስተዋጽኦ አለው። ስለዚህ ቤተክርስቲያናችን ውቅያኖስ የሆነ ትምህርትና እውቀት አላት። ይህን እውቀት ለሕዝብ ማድረስ የምንችለው በተለመደው መንገድ ብቻ ሊሆን ስላልቻለ ይሄ ሚዲያ ከሁሉ ጋር ተደራሽ እንድንሆን እጅግ ያግዘናል። ትውልዱን በትክክለኛው መንገድ በመምራት እውነትና ሐሰትን እንዲለዩ ከማድረግ ባለፈ በገጠር አካባቢ ያሉትን አብያተ ክርስቲያናትን መረጃ ለማወቅና ለመደገፍ ያግዛል ተብሏል። የሚዲያ አብዮት ነው ዓለምን ግሎባል ቪሌጅ የሚባለው ወደ አንድ መንደርነት ዓለምን እያመጣ ያለው ሚዲያ ነውና የሚዲያ አብዮት በፈነዳበት በዚህ ወቅት ላይ ቅድስት ቤተክርስቲያን ደግሞ ከዚህ ማዕበል ውጪ ልትሆን የምትችል ደሴት ባለመሆኗ በዚሁ ዓለም አቀፋዊ አገልግሎት ስርዓት ውስጥ ቤተክርስቲያን ገብታ ልታበረክት የምትችለውን አስተዋጽኦ በአግባቡ እንድታበረክት የተከፈተው እጨጌ ሚዲያ ከባድ ተልእኮ ይኖረዋል። እጨጌ ሚዲያ እጨጋ የሚለውን የወላይትኛ ቃል ተይዞ አካባቢውን የሚመስር በመንበረ ተክለ ሃይማኖት የተቋቋመ እጨጋ ማለት እድሜው ረጅም የሆነ የሚያደርገውን ተግባር ህዝቡን ከህዝቡ ጋር የሚያፋቅር የሚያዋህድ ተግባር የሚሰራ የሚያስታርቅ የሰላም የፍቅር ተምሳሌት የሆነ ሚዲያ ተከፍቷልና
በእውነት ይሄን የሚከታተሉ በተለያየ ቦታ ያሉ ሰዎች ይሄን ሚዲያ በማየት መልእክቱ ሌሎች እንዲደርስ በማድረግ ወላይታ የሰላም አካባቢ መሆኗን ወላይታ የሰላም ተምሳሌት መሆኗን የእምነት ተክለ ሃይማኖት ሀገር መሆኗን ለሌሎችም አራያ የሚያደርግ ስለሆነ ይሄን የሰላም ተምሳሌት የሆነውን ሚዲያ ሼር ላይክ በማድረግ ሌሎች እንዲታወቁ በማድረግ ሚዲያው ከፍ ወዳለው ሚዲያ እንዲያድግ የበኩላቸው እንዲያደርጉ ሀሳቤን ላቀርብ እወዳለሁ። ሚዲያን በአግባቡ በመጠቀም ከሚያለያዩ ሀሳቦች ይልቅ ሰላምና ፍቅርን የሚዘሩ መረጃዎችን በመለዋወጥና ሐሰተኛ ሚዲያዎችን በመለየት ትክክለኛ መረጃ ከትክክለኛ ምንጭ ማግኘት እንደሚገባም ተጠቁሟል። የካቶሊክ ሊቀ ጳጳስ የነበሩት ፖፕ ፍራንሲስ ወጣቶችን ከመቅረባቸው በላይ ወጣቶች የእግዚአብሔር አሁኖች ናቸው ብለው ያምኑ እንደነበር ዓለም አቀፍ የካቶሊክ እምነት ተከታይ ተማሪዎች ማህበር ዋና ጸሐፊ ወጣት ፋሲካ ላቾሬ ገለጸ። ወጣቱ ሊቀ ጳጳሱን ባገኘበት ወቅት የወላይታ ባህላዊ ልብስ ዱንጉዛ የማልበስ አጋጣሚ ማግኘቱ ወላይታን የማስተዋወቅ ዕድል እንደፈጠረለትም ከወላይታ ቴሌቪዥን ጋር በነበረው ቆይታ ተናግሯል። ከወጣቱ ጋር ቆይታ ያደረገው ማስረሻ ሀብታሙ ተከታዩን ዘገባ ያስመለክተናል። ወጣት ፋሲካ ላቾሬ ይባላል። ውልደትና እድገቱ በወላይታ ዞን አረካ ከተማ ነው። ወጣቱ በቀሰመው የቀለም እውቀት በአይኤምሲኤስ ፓክስ ሮማና ወይም የዓለም አቀፍ የካቶሊክ ተማሪዎች እንቅስቃሴ ውስጥ ባገኘው የስራ ዕድል ከ34 በላይ የዓለም ሀገራትን ዞሯል። በአሁኑ ሰዓትም የማህበሩ ዓለም አቀፍ ዋና ጸሐፊ ሆኖ በፈረንሳይ ሀገር እያገለገለ ይገኛል። ወጣቱ ታዲያ በስራና በስብሰባ አጋጣሚ የካቶሊክ ቤተክርስቲያን ሊቀ ጳጳስ ከነበሩ ፖፕ ፍራንሲስ ጋር እንዲገናኝ ተደጋጋሚ እድል እንደተፈጠረለት ይናገራል። ፖፕ ፍራንሲስ 2023 የካቲት ወር ላይ ደቡብ ሱዳን መንፈሳዊ ጉብኝት ያደርጉ ነበር። በዛ ጉባኤ ላይ ያው የአፍሪካ ካቶሊክ ተማሪዎችን በመወከል መገኘት ነበረብኝ። መጀመሪያ ከሳቸው ጋር የተገናኘሁት በጁባ ነበር 2023 ላይ ነው። ከዛ በኋላ ነው ወደ ፈረንሳይ ከሄድኩ በኋላ እንግዲህ እንደነገርኳችሁ የዓለም ካቶሊክ ተማሪዎችን በመወከል ነው ይሄን ቢሮ በፈረንሳይ ሀገር እያስተባበርኩ ያለሁት። ቫቲካን ለስብሰባ ብዙ ጊዜ ይመላለስ ነበር ይሄን በመወከል። ስለዚህ ከቅዱስ አባታችን ጋር የመገናኘት እድሉ በስፋት አግኝቻለሁ። በተለይም 2024 ላይ 3 ጊዜ ነው ያገኘዋቸው በቫቲካን። ቅዱስ ፖፕ ፍራንሲስ ለዓለም ሰላም በእጅጉ ይተጉ የነበሩ የዓለም ችግሮች እንዲፈቱም ሲጸልዩ የቆዩ አባት ነበሩ የሚለው ወጣት ፋሲካ ብፁዕነታቸው በተለይ ለወጣቶች የነበራቸው ቅናትና ደግነት ከፍተኛ እንደነበር ይገልጻል። እሳቸው ባሳተሙት 2019 ላይ ባሳተሙት ጽሑፋቸው ላይ ክርስቶስ ቪቪት በሚለው ጽሑፍ ላይ ወጣቶችን ሲገልጹ የእግዚአብሔር አሁኖች ናችሁ፣ እግዚአብሔር አሁን እንዳላችሁ እስከነ ማንነታችሁ ነው የሚፈልጋችሁ፣ you are the now of God ነው ያሉት። የእግዚአብሔር አሁኖች ናችሁ፣ አትፍሩ ነው ሁሌ ምሉን። ቤተክርስቲያን ውስጥም ወጣቶች ትልቅ ሚና መጫወት እንዳለባቸው የሚያስቡና እንዳው ምንድነው ምሉት be agents of social change ነው ምሉት። ቅዱስ ፖፕ ፍራንሲስ ከ1.4 ቢሊዮን በላይ የካቶሊክ እምነት ተከታዮች አባት ብቻም ሳይሆኑ ለዓለም ሕዝብ ሁሉ ስለሚጸልዩ የሁሉንም ሀገራት እምነትና ወግ እንዲሁም ባህል የሚያከብሩ የእምነት አባት እንደነበሩም ይገልጻል። ወጉንም ባህሉንም ካልቸሩንም ሁሉንም በማክበር ነው። እኛ ጋር ልዩነት የምላቸው በሙሉ በዛ አካባቢ ዳይቨርሲቲ ነው የሚባለውና ደቡብ ሱዳን፣ ኬንያ ሲመጡ ወደ ኤዥያ ሀገርም ሲሄዱ ደግሞ የተለያዩ ባህሎችን ያከብራሉ፣ እውቅናም ይሰጣሉ። የካቶሊክ እምነት ተከታይ ተማሪዎችን ወክዬ ከአንድም ሁለቴ ብፁዕነታቸውን አግኝቼ ጨብጫቸው ነበር የሚለው ወጣቱ በተለያዩ ማህበራዊ ሚዲያዎች በፎቶ የሚዘዋወረውን የወላይታ ባህላዊ ልብስ ስጦታ ያበረከትኩላቸውም በዚህ አጋጣሚ ነበር ሲል ይናገራል። በተለይ ለሁለተኛ ጊዜ ስጦታ እያበረከትኩ ፎቶ የተነሳውበት ወቅት የወላይታ ጊፋታ በሚከበርበት ወቅት ከመሆኑ በላይ እሳቸውም በተለያዩ ማህበራዊ ሚዲያዎች መለጠፋቸው ኩነቱን መነጋገሪያ አድርጎ እንደነበር ነው የገለጸው። ሰፕተምበር 20 እዚሁ አካባቢ ጊፋታ እየተከበረ ባለበት አጋጣሚ እሳቸው ጋር ስብሰባ ነበረኝ 2024 ላይ ሰፕተምበር ላይ በነበረኝ ስብሰባ ላይ የፕሮግራሙ አካል ምንድነው የአይኤምሲኤስ ፓክስ ሮማና ፕሬዝዳንቱና ዋና ጸሐፊው ለቅዱስ አባታችን ባህላዊ ስጦታ ያበረክታሉ የሚል የፕሮግራሙ አካል ነበር።
እንግዲህ የኔ ኦርጋናይዜሽን አይኤምሲ ፓክስ ሮማና ፕሬዝዳንቱ ከባንግላዴሽ ጋሮ በሚባል ጎሳ የመጣ ነው። እኔ ደግሞ ኢትዮጵያዊ ነኝ ከወላይታ የተገኘው ስለሆንኩኝ ወላይታነትና ወላይታዊ ኢትዮጵያዊነትን ሊገልጽ የሚችል ምን ይሆናል ብዬ ብዙ ካሰላሰልኩ በኋላ እንደምታውቀው በአካባቢያችን እንደ ማንነት የምንቆጥረው ድንጉዛ ስለሆነ ትልቅ ድንጉዛ ነው ያሰራውትና እሱን በስጦታ መልክ ነው ያበረከትኩት። ወቅቱ ደግሞ እንዳጋጣሚ እዚህ ወላይታ አካባቢ ግፋታ እየተከበረ ባለበት ስለሆነ እሳቸውም ያን እንደተቀበሉ በራሳቸው ኢንስታግራም ላይ ነው የለጠፉት። እኚህን ትልቅ የእምነት አባት በሞት በማጣታችን ከፍተኛ ሐዘን ተሰምቶኛል። ለሁሉም የእምነት ተከታይ ወጣቶችና ምእመናን ፈጣሪ መጽናናቱን እንዲልክ እመኛለሁ ሲልም ወጣት ፋሲካ መልእክቱን አስተላልፏል። በዚሁ ዓመት እንግዲህ አዲስ ጳጳስ ከዚሁ አካባቢ በቋንቋውን የሚያወሩ ከህዝቡ ጋር ያደጉትን ለመጀመሪያ ጊዜ ከዚሁ አካባቢ ጳጳስንም ጭምር ለዚህ አካባቢ በመመደብ ትልቅ ስራ የሰሩ አባት ስለሆኑ ሐዘን ተሰምቶናል። በዚሁ አጋጣሚ ያው ኢትዮጵያ ውስጥ ያሉትን የካቶሊካውያን ተማሪዎች ህብረት አባላትን እግዚአብሔር እንዲያጽናናቸውና መጽናናትን እመኛለሁ። ወጣት ፋሲካ ላቾሬ እንደሚለው ከሆነ ለዓለም ሰላም የሚሰራው አይኤምሲኤስ ፓክስ ሮማና ወይም የዓለም አቀፍ የካቶሊክ ተማሪዎች እንቅስቃሴ በኢትዮጵያም ካሉ የማህበሩ አባላት ጋር በመቀናጀት በርካታ ስራ የመስራት ውጥን እንዳለው አመላክቷል። ገበያ ወዳለበት አጎራባች ወረዳዎች ሄደው ተገበያይተው ሲመለሱ ለሌባና ቀማኛ ይዳረጉ የነበሩት በካወኮይሻ ወረዳ የዋሙራ ማዘጋጃ ነዋሪዎች በቀያቸው የሐሙስ ገበያ በይፋ መጀመሩ እንዳስደሰታቸው ተናገሩ። በአንድ አካባቢ ገበያ መኖሩ ለጠንካራ ኢኮኖሚና ህዝብ ለህዝብ ግንኙነት መዳበር መሰረት ስለመሆኑም ተናግረዋል። ተጨማሪው የዓለማየሁ አልቶ ነው። የበግ እርባታም የፍየል እርባታም ይዞ የሄደ ገንዘቡን ይዞ ወደ ኋላ ለመመለስ ፈተናዎች ብዙ ናቸው። በወላይታ ዞን ሰፊ ታሪክ ካላቸው አንጋፋ አካባቢዎች አንዱ የካወኮይሻ ወረዳ ነው። በኢኮኖሚ አቅምም አበረታች እንቅስቃሴዎች የሚደረጉበት ወረዳው እስካሁን ድረስ ግን ሽያጭና ግብይት የሚፈጸምበት ገበያ ስፍራ የለውም። በዚህ ምክንያት ገበያ ወዳለባቸው አጎራባች ወረዳዎች ሄደው ግብይት ፈጽመው ሲመለሱ ለሌባና ቀማኛ ይዳረጉ እንደነበር የሚያወሱት ወረዳው የዋሙራ ማዘጋጃ ከተማ ነዋሪዎች በቀያቸው የሐሙስ ገበያ በይፋ መጀመር ብዙ ተስፋ የተጣለበት በመሆኑ ደስታ እንደፈጠረባቸው ተናግረዋል። ትልቅ ገበያ ለማግኘት ባሌ ነው የሚሄደው፣ ሀላሌ ነው የሚሄደው፣ ገሱባ ነው የሚሄደው፣ ላሾ ነው የሚሄደው። ከዚህ ይዞ የሄደ ሰው ገንዘቡን ይዞ ወደ ኋላ ለመመለስ ፈተናዎች ብዙ ናቸው። ደልቦ የሚያገባ ብዙ ምኩት የሚያገባ ብዙ እርባታ የሚያገባ ጎረባች ጥሩ ምርታሞች ያለበት ጥሩ አርሶ አደሮች ለእርባታ የተዘጋጁ ምርታሞች ያለ አካባቢ ስለሆነ ለወደፊት ሰፋ ያለ እድገት አለ የሚል ግምት አለኝ ለኔ። ለዓመታት የህዝቡ የመልካም አስተዳደር ጥያቄ የነበረውን የዋሙራ ገበያ በዕለተ ሐሙስ እንዲካሄድ ለመወሰንና መልሶ ለማጠናከር ከሁሉም ማህበራዊ መሰረቶች ከተወጣጡ ባለድርሻ አካላት ጋር መማከራቸውን የጠቆሙት የካወኮይሻ ወረዳ ዋና አስተዳዳሪ አቶ አበባየው ዮሐንስ የዋሙራ ገበያ ለወረዳው ኢኮኖሚ መጎልበትና ለህብረተሰቡ ተጠቃሚነት የጎላ ድርሻ እንዳለው ገልጸዋል። ካሽ ክሮፕ ያለበት አካባቢ ነው። ዋሙራ አካባቢ በእኛ ወረዳ የቀረበበትና ምግብ ቤቶች፣ ሆቴሎች ሁሉ ክፍት ሆኖ ለማህበረሰቡ ከዚህ በፊት ዝግ ነው የነበሩት። ሐሙስ ያው በስራም እዚህ መተን እናያለን። ትልቅ ጥያቄ የነበረበት በተለያየ ጊዜ ከህዝብ ጋር ውይይት አድርገናል፣ መድረክ ፈጥረናል። ቁጥር አንድ ጥያቄ ወደዚህ አካባቢ የነበረው የገበያ ጥያቄ ነው። ምክንያቱም ለኢኮኖሚ መሰረት ነው፣ ለአካባቢው እድገት መሰረት ነው፣ ለህብረተሰብ ኑሮ መሰረት ነው። ሰው የሰራውን አምጥቶ የሚሸጥበት ነው፣ የድካሙን ዋጋ የሚያገኝበት ነው።
የማዘጋጃ ከተማ በሆነችው ዋሙራ በይፋ የተጀመረው የዋሙራ ሐሙስ ገበያ ለጠንካራ ኢኮኖሚ ግንባታና ህዝብ ለህዝብ ግንኙነት መዳበር ቁልፍ ሚና እንደሚኖረው ተመላክቷል። ገበያ ላይ መጥቶ የተለያዩ ግብይት ፈጽሞ እርስ በርስ ህዝብ ለህዝብ ግንኙነት ያለው ሰው ዋሙራ ገበያ ላይ እንገናኝ ብሎ በቀጠሮ የሚመጣበት ትልቅ ገበያ ነው። ለከተማውም መነቃቃት ብቻ ሳይሆን ነገ የገቢ ምንጭ የሚሆን ነው። ገበያው እየሰፋ ሲሄድ ምርቶች እየገቡ ሲመጡ ከሌላ ቦታ ጋዲዎች ወደዚህ እየገቡ ሲመጡ ከተማው እያደገ እየሰፋ በገቢ ማቅሙ ራሱን እየቻለ የሚሄድበት አግባብ ስላለ ዛሬ ጅምር ነው ብንልም ግን ከጅምር ያለፈ ከዚህ ቀድሞ ገበያው እንደሚቆም ሆኖ ነው በሁሉም ያው መግባት ያለባቸው ምርቶች በአካባቢ ያሉ ምርቶች ሁሉ የገቡበት እንስሳትም የገባበት ሁኔታ ስላለ በዚህ ሁኔታ የሚቀጥል ከሆነ ቀጣይ ይሄ ገበያ በዞናችን ውስጥ ካሉ ገበያዎች አንዱ ይሆናል የሚል እምነት አለኝ። የዋሙራ ሐሙስ ገበያ ሰፊ ህዝብ የሚገበያይበት ሆኖ እንዲጠናከር ለማስቻል የወረዳው አስተዳደር ከአካባቢው ህብረተሰብ ጋር በቅንጅት እየሰራ ይገኛል።